ሰላም ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ፖሊስ መሆኑን አውቀናል። በሌላ መረጃ ደግሞ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ እንደሚገኙ ተገልጿል። አንዳንድ የሪል ስቴት ቤት ገዢዎች ባለው አሰራር በመማረራቸው ምክንያት ብራቸው እንዲመለስላቸው ጭምር እየጠየቁ መሆናቸውን የደረሰን መረጃ ያመለክታል። ፖሊስ ስላወጣው ማስጠንቀቂያና ከሪል ስቴት ቤቶች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው ከዚህ ቀደም መንግስት አስታውቆ በርካታ አከራዮችና ተከራዮች የኪራይ ውል መስማማታቸው የሚታወስ ነው። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንደሚገቡም በተደጋጋሚ ጊዜ ሲነገር ቆይቷል። ከዚህ ጎን ለጎን ፖሊስ ህጻናትን በመያዣነት በመጠቀም ገንዘብ የሚጠይቁ አብዛኞቹ ወንጀለኞች የቅርብ ሰዎች መሆናቸውን በመግለጽ ማስጠንቀቂያ አውጥተዋል። በአዲስ አበባ ከተማ ህጻናትን በመያዣነት በመጠቀም ለገንዘብ መደራደሪያነት የሚያውሉ አብዛኞቹ ወንጀለኞች ቤተሰብን በቅርብ የሚያውቁ ሰዎች መሆናቸውን ፖሊስ አስታውቀዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ እንደገለጹት ወንጀሉ በአብዛኛው የሚፈጸመው ህጻናቱን በማታለል ሲሆን ድርጊቱን የሚፈጽሙትም የቤት ሰራተኞች፣ ተከራዮች ወይም ደግሞ ቤተሰቡን በደንብ የሚያውቁ የቅርብ ሰዎች መሆናቸውን ገልጸዋል። ኃላፊው በከተማዋ አልፎ የሚፈጸመውን ይህንን ድርጊት በሌሎች ሀገራት መሳሪያ ታጥቀው ከሚፈጽሙ የተደራጁ የእገታ ወንጀሎች ጋር ለማነጻጸር አስቸጋሪ እንደሚሆንም ጠቁመዋል። ይሁን እንጂ ተጠርጣሪዎቹ ህጻናቱን በመያዣነት በመያዝ ለገንዘብ መጠየቂያነት እንደሚጠቀሙባቸው አረጋግጠዋል። ፖሊስ ወንጀለኞችን ተጠያቂ ለማድረግ የክትትል ስራ እያከናወነ መሆኑን የገለጹት ኮማንደር ቶማስ ህብረተሰቡ አጠራጣሪ ሁኔታዎች ሲያጋጥሙት ለፖሊስ ጥቆማ በመስጠት እንዲተባበርም ጥሪያቸውን አቅርበዋል። የህጻናትን መብት ለማስከበር የተለያዩ ስራዎችን እያከናወነ እንደሚገኝ የገለጸው ፍትህ ሚኒስቴር በበኩሉ ለማንኛውም አጠራጣሪ ጉዳይ 8797 በተሰኘው ነፃ የጥሪ ማዕከል ጥቆማ መስጠት እንደሚቻል አስታውቀዋል። ማንኛውም ሰው ደህንነቱ በተጠበቀ ሁኔታ መረጃ በመስጠት የወንጀል ምርመራ እንዲጀመር ማድረግ እንደሚችልም ሚኒስትሩ አመልክቷል። ፖሊስ እንደገለጸው ከሆነ ደግሞ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸውን አስታውቀዋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ አስጠንቅቀዋል። ከዚህ ቀደም በርካታ የቤት ተከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስ ይህም ህግ የማስከበር ስራውን ከባድ እንዳደረገበት ፖሊስ አሳውቀዋል። በዚህም ከሰሞኑ አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸውን የተገለጸው። ለዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ አስታውቀዋል። ይህ ደግሞ ተጠርጣሪዎችን በቁጥጥር ስር ለማዋል አደጋች እንዳደረገበት ነው ያሳወቀው። ከቤት በተጨማሪ በመኪና ኪራይ የተሰማሩ ሰዎችም ውል መፈጸም እንደሚኖርባቸው ተገልጿል። ከቤትና ከመኪና በተጨማሪ ደግሞ የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም ፖሊስ አሳስበዋል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀሉ ሲሳተፉ መገኘታቸውን ይፋ አድርገዋል። ከኪራይ ቤት ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ በቸልተኝነት የኪራይ ውል ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ የሚታወስ ነው። ቅጣቱንም በተመለከተ እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን የቤት ኪራይ ዋጋ እንደሚከፍል ተነግሯል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም እንደሚደረግ ተነግሯል። መንግስት በአከራይና በተከራይ መካከል ሚዛናዊነትን ያስጠብቃል ባለው የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መሰረት አለመግባባቶች የሚፈቱበት መንገድም እንደቀረበ ተነግሯል። በአከራይና ተከራይ ወገኖች በኩል ቅሬታ ካለ ቢሮ ከወረዳ ጀምሮ ባሉት አደረጃጀቶች ተቀብሎ የሚያስተናግድ ሲሆን በዚህ ውሳኔ ያረካ አከራይም ሆነ ተከራይ ለዚህ ሲባል ወደ ተቋቋመ ኮሚቴ ጉዳዩን ማቅረብ እንደሚችል ተገልጿል። በሌላ መረጃ ደግሞ በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘና እየሞተ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉን በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል ተብሏል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት
ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉ አስታውቀዋል። ታማኝ ሆኖ በውሉ መሰረት ቤት ገንብቶ የማያስረክብ ሪል ስቴት አልሚና ወረቱን የሚበላ ነጋዴ አንድ ናቸው ያሉት የቦርድ ሰብሳቢው የኢትዮጵያ ሪል ስቴት ማህበር በቤት አልሚዎችና ገዢዎች መካከል መተማመን እንዲኖር የሚያስችሉ ስራዎችን እየሰራ ይገኛል ብለዋል። ማህበሩ ከተመሰረተ የአንድ ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዳይጭበረበርና ዘርፉ በህግ እንዲመራ የማድረግ ስራ እየሰራ የሚገኝ መሆኑን አስታውቀዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፈቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት የቦርድ ሰብሳቢው ችግር ተፈጥሮ ከተገኘም ፈቃዱ የሚነጠቅበትና የሚጠየቅበት ስርዓትም ተበጅቷል ብለዋል። አንዳንድ የሪል ስቴት ቤት ገዢዎች ባለው አሰራር በመማረር ብራቸው እንዲመለስላቸው ጭምር እየጠየቁ መሆናቸውን የደረሰ መረጃ ያመለክታል። ብር ለማስመለስ ጭምር ግልጽ አሰራር ባለመዘርጋታቸው ቤት ገዢዎች ችግር ውስጥ በተደጋጋሚ ሲገቡም ተስተውሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ስራ አስኪያጅ ኢንጂነር ቶማስ ግርማይ እንደተናገሩት ከሆነ ደግሞ የኢትዮጵያ ሪል ስቴት ዘርፍ ባለፉት 25 ዓመታት የህግ ማዕቀፍ ያልተዘጋጀለት በመሆኑ በበርካታ ተግዳሮቶች ውስጥ እንዲያልፍ ተገደዋል። በተለይ በቤት አልሚዎችና በቤት ፈላጊዎች መካከል መተማመን መጥፋቱ ተግዳሮት ከሆኑት መካከል በቀዳሚነት የሚጠቀስ መሆኑን ይህም ማህበረሰቡ ለሪል ስቴት አልሚዎች ያለው አመለካከት እንዲለወጥና እምነቱ እንዲሸረሸር አድርጎታል ብለዋል። የሪል ስቴት ዘርፉ በህግ ባለመመራቱ ምክንያት ባለፉት 25 ዓመታት የተፈጠሩ ችግሮች መፍትሄ ማግኘት ሳይችሉ ቆይተዋል ያሉት ስራ አስኪያጁ በቤት አልሚዎችና ገዢዎች መካከል ለዓመታት ሲንከባለል የመጣውን ችግር ለመፍታት ማህበሩ ጥረት በማድረግ ላይ ነው ሲሉ ጠቁመዋል። ማህበሩ ከአዲስ አበባ ንግድ ምክር ቤት ጋር ስምምነት በመፈጸም በውላቸው መሰረት ቤት ማግኘት ያልቻሉ የ30 ግለሰቦች ጥያቄን ምላሽ እንዲያገኝ እየሰራ እንደሚገኝና በቅርቡም መፍትሄ ያገኛሉ የሚል እምነት ያላቸው መሆኑን አስታውቀዋል።